እንዴት ነው ፈለገ? ሰላም ብያለሁ። እንዴት አለ? እግዚአብሔር ይመስገን። እኔም ሰላም ብያለሁ። እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እንዴት ናችሁ? አለን። ማን ብለን እንጥራ? ታይፒንግ ልበል? አናንያ። አናንያ። ኦኬ። ዛሬ ስለምን ልታወራ ነበር አናንያ? በውስጥ ጽፈልኛል አይደል? አዎ በውስጥ አውርተናል። ኦኬ ኦኬ። እስኪ ምን ጉዳይ ነበረ? እስኪ እናውራ እንግዲህ እንግዲህ ያለውን ነገር በውስጥ አውርቼላለሁ። በቃ ያው ወደ በፊት ማንነቴ ለመመለስ ነበር። በቃ አሁን ያለሁበት ማንነቴ በጣም አስጠልቶኛል። ፈለገ አናንያ፣ ሶሪ ትንሽ ተቋርጦ ነበርና ድገምልኝ ፕሊስ። ድገምልኝ ትንሽ ስታወራኝ ወደ በፊት ማንነቴ መመለስ ፈልጌ ነው። አሁን ያለሁበት ማንነቴ በጣም የሚያስጠላ ህይወት ነው። ኦኬ፣ እስኪ ግልጽ አድርግልን አናንያ፣ ምን አይነት ሁኔታ ላይ ነው ያለው? ምን አይነት ህይወት ላይ ነው ያለው? እስኪ ነገሮችን ግልጽ አድርገን ንገረን። አሁን እንግዲህ ያለሁበት በጣም ከባድ ነው። በቃ ሱስ ውስጥ ነው ያለሁት። በቃ ብቻ እኔ እንጃ እኔ ነው በቃ ለመናገርም ይከብደኛል። ምን አይነት ሱስ ማለት ጀስት መስከር ነው ወይስ መቃም፣ ማጨስ? አቅማለሁ፣ አጨሳለሁ፣ ቁማር እጫወታለሁ። በቃ በጣም ከባድ ነው። በቃ ህይወቴ እዚህ ውስጥ ከገባሁ በኋላ ህይወቴ ሁሉ ዝብርቅርቅ ብሏል። ስንት ዓመት ነው? 22 ዓመት ሆነኛል። በስመ አብ፣ በጣም ገና ነህ። በጣም አዎ፣ በጣም ብዙ ምን አለ መሰለህ አናንያ፣ ለሰው ልጆች ጋይስ ኮሜንት ሴክሽኑን ችግር የለም አታጥፉት። እሺ፣ ምናልባት የእኛ ድምፅ ሲቋረጥ ለጊዜው አሁን ልናቅ የምንችለው በኮሜንት ሴክሽን ስለሆነ ለጊዜው ፕሊስ አታጥፉት። እሺ፣ ምን አለ መሰለህ አናንያ፣ ሰዎች በመንፈሳዊ ህይወታቸው የሚሆን ባለማዊ ህይወት በጣም በብዙ ነገር ይፈተናሉ እና በተለይ ልባቸው እግዚአብሔርን ሲናፍቅ፣ ልባቸው ክርስቶስ ኢየሱስን ሲናፍቅ፣ ልክ መመለስን ሲያስቡ ትልቁ የሚቸገሩት ነገር ምንድነው መሰለ? ካሉበት ልምምድ በቃ አንድ እርምጃ ተራምዶ ወደ ክርስቶስ መቅረብ ነው። በነገራችን ላይ አሁን ላይ አንተ ያለህበት ሱስ በጣም ብዙዎች እየተሰቃዩበት ያለ አይነት ሱስ ነው ማለት የሚታወቅ ማለት ነው። በጣም የብዙ ወጣቶችን ህይወት ያበላሸ፣ ብዙ ወጣቶችን ህይወት በጣም ወደኋላ እንዲቀር ያደረገ፣ ብዙ ትዳሮችን ያፈረሰ ጭምር ነው። ጋይስ ፕሊስ እባካችሁን ኮፒ ሊንክ አድርጉ። እባካችሁ ስለ መድኃኔዓለም ኮፒ ሊንክ ይደረግ። የተወደዳችሁ በጣም እንደዚህ እየያዘው ከሆነ ሁላችሁ አይዞህ ወንድምየው፣ በቃ ኮፒ ሊንክ አድርጉለት። እሺ፣ አሁን ድምጼ ይሰማል? ተሙ ትሰማለህ፣ ግን ቪዲዮ ግን አይታይም። ፖዝ ነው። አሁን ድምጼ ይሰማል? አካልን አይደለም። ፕሊስ የእናንተ እገዛ ያስፈልገናል። በቻላችሁ ታቀም በደንብ ኮፒ ሊንክ አድርጉት። እሺ ጋይስ ፕሊስ፣ የእናንተ እገዛ ስለሚያስፈልገን ሁላችሁም በደንብ ኮፒ ሊንክ በደንብ ሼር አድርጉት። የተወሰነ ሰዓት በደንብ እሺ። አሁን ድምጼ በደንብ የሚሰማ ይመስለኛል።
አይደለ ወንድማችን ተመስገን ሰማው አሁን ትታያለህ ቀጥል ዲያቆን ኦኬ እሺ ትንሽ ኔትወርክ በጣም የተቆራረጠ ስለሆነ ሁላችሁም እንትን በሉ እሺ የኔ ተወዳጆች ሰው በደንብ እንትን በሉ ፕሊዝ በደንብ ሼር አድርጉ ኦኬ አናንያ ፕሊዝ ከእንደገና ላክልኝ እሺ የምንሰማ ከሆነ እንቀጥል ዛሬ ከተለያዩ ነገሮች መመለስ የምትፈልጉ ከተለያዩ ከባባድ ልምምዶች በጣም ከባድ ከሆኑ አሶሶች ውስጥ የተለያዩ ከባድ የሆኑ ልምዶች መመለስ የምትፈልጉት ወንድሞች ካላችሁ ፕሊስ ገስላኩልን እናስገባችኋለን ኢቭን ከፕሮቴስታንቲዝም መመለስ የምትፈልጉ ሰዎችም ካላችሁ እንቀበላለን ተስፋ በመቁረጥ ስሜት ላይ ያላችሁ ራሳችሁን በማጥፋት ስሜት ላይ ያላችሁ ከባድ በሆኑ ልምዶች ውስጥ ያላችሁ ሁላችሁ ገስላኩልን እናስገባችኋለን ጌታ በረዳ መጠን እናስገባችኋለን ለትሻ እንዴት አለ አንዴ ፈለገኔ ላውራ ኔትወርክ እንዲያለኝ አልተመቸም እንዴ አሁንም እኔ በፎቶ አደረኩ አሁን ይቆራረጥ ለተሰማል ዛሬ ያየንክ ቢቆራረጥ ይሻላል አንተማ ትሰማለህ እሺ አንቀጥል ቤቲ እንኳን ደህና መጣሽ እንኳን ትንሽ ቀደም ኔትወርክ ተቆራርጦ አንቺንም ማስወረደሽ ቤትሻ ባለፈው ሳምንት እኛ ጋር ስትመጣ ምን አይነት ሁኔታ ላይ ነበረች አሁንስ ምን አይነት ሁኔታ ላይ ነች እሱን እንደው ስመተሽ እንድትነግሪኝ ፈልጋለሁ ብዬሽ ነበር እና አስተድሉልስ አጠር አድርገሽ ለሌሎች ሰዎች እድል እንድንሰጥ የተወሰኑ ነገሮችን ታች ላሉትም ሰዎች ባያቸው እሺ በመጀመሪያ ደረጃ የኢትዮጵያን ሕዝብ ላመሰግን ፈልጋለሁ ያው ባንተ ምክንያት ነው ሁሉንም የሚያገኙት የእውነት ያን ቀን ስገባ አላቅህም ነበር እንዲህ እንደምትሰራም እንዲህ እንደምታደርግም አላቅም ነበር በአጋጣሚ ነው ስክሮል ሳገኝ የሆነ ነገር ያው የተናገርከው ነገር ጆሮ ሲያቃጭል እስቲ እድሌን ልሞክር ብዬ ሞከርኩ ከእግዚአብሔር ጋር ተሳካልኝ የኢትዮጵያ ሕዝብ ክብር ምስጋና ይግባው በጣም ነው የማመሰግነው በጣም ብዙ ሰዎች እኔን አጽናንተውኛል ካለውበትም በሽታ ማለት ለእኔ በሽታ ነው የምለው ያለውበት ሁኔታ ትልቅ በሽታ ነበረ እና አሁን እጄን ይዘውኛል እግዚአብሔር ይመስገን እጄን የያዛችሁትም አትልቀቁኝ ነው የምለው ምክንያቱም በዚህ ሰዓት በጣም ነው ሰው ከምንም ነገር በላይ ሰው ያስፈልገኛል ምክንያቱም ሰው ነበር በጣም የተቸገርኩት ፍቅር ነበር የተቸገርኩት በጣም በችግር ውስጥ ነበርኩና በጣም ብዙ ሰዎች አይዞሽ ብላችሁኛል እና አይዞሽ ያላችሁኝም አትልቀቁኝ ማለት እኔ በጣም ብዙ ጊዜ የምቸገረው ነገር ሰው አለሁልሽ እያለኝ እየራቀኝ ሲሆን በጣም ብዙ መጥፎ ሀሳብ በአይምሮ ውስጥ ይመላለሳል እና ያንን ነገር ትንሽ ተስፋ አግኝቻለሁ በጣም ለካ ሰው ነው ለሰው ተስፋው ማለት ያው ከእግዚአብሔር በታች ማለት ነው እና የመኖርን ተስፋ ሳይታችሁኛል በእውነት ነው የምለው ከትላንት ዛሬን በጣም ደስተኛ ነኝ እግዚአብሔር ይመስገን ሰው ስላገኘው በብዙ ነገር ሰው አግኝቻለሁ እና በጣም እድለኛ ነኝ በጣም ደስተኛ ነኝ በጣም አመሰግናለሁ የእውነት በጣም ነው የማመሰግነው ማለት ለካ እኔ እንጃ አላቅም እግዚአብሔር ለኔ እንዳለ ያህል ነው የተሰማው ምን አገኘሽ ሲሉኝ እግዚአብሔር ወረደልኝ እያልኩ ነው የምናገረውና በጣም ነው የማመሰግነው ሲቀጥል ደግሞ አንድ ጥያቄ አለኝ ማለት ይሄ ጥያቄ ልጠይቅ የቻልኩ አንድ ቦታ ላይ በአጋጣሚ ሰምቼው ነው እና በጣም ነው ያዘንኩት ይሄንን ነገር ስሰማ በጣም ነበር ያዘንኩትና ማንን ልጠይቅና ምን አለ መሰለ ስለ አረብ ሀገር ሴቶች ሲናገር የአረብ ሀገር ሴቶች ኃጢአተኞች ናቸው አለ የእውነት ግን ማለት እነሱ ባሉበት ህይወት አንፃር ኃጢአተኞች በጣም ነው ከበደኝ እንደዛ ሲል ኃጢአተኞች ናችሁ ካልሆነ ትታችሁትና ወደ ሃይማኖታችሁ ተመለሱ አለ ሃይማኖት ነው የሚበልጠው እምነት ነው የሚበልጠው ማለት ማንኛውም ሰው በውጪ ሲሰደድ እግዚአብሔርን ይዞ ነው የተሰደደው አይደል እንዴ
ስለዚህ እንዴት ኃጢአተኞች ናቸው ይባላል? እነሱ ባሉበት ሁኔታ እኮ ግድ ሆኖባቸው ነው ያንን ልብሳቸውንም የሚለብሱት ምግባቸውንም የሚበሉት ለመኖር ያህል ነው። ምክንያቱም የምናውቀው ነገር አለ፣ እኔ የማውቀው ነገር አለ። የእውነት አረብ ሀገር ያለች ሴት ማለት በምን አይነት ስቃይ ውስጥ እንደሆነች አውቃለሁ። ምክንያቱም ከእግዚአብሔር በቃ እምነቷም ደግሞ የእውነት ነው የምልህ፣ እምነቷም በጣም ትልቅ ነው። እግዚአብሔር እዛ እንደሚደርሰው እውነት እዛ ይደርስ እና እንዴት እንደዚህ ይባላል? ኃጢአተኞች ናቸው እንዴት ይባላል? በዛ ላይ ትታችሁት ኑ እና እዚህ ወደ ሃይማኖታችሁ ግቡ ማለት በጣም ግራ የገባኝ ነገር ነው። እንዲህ ዝም ብሎ በደፈናው በአደባባይ እንዴት እንደዚህ ይባላል? ቀላል ነው እንዴ? ይሄንን በጣም ማብራሪያ ፈልጋለሁ። ድምጼ ይሰማል አይደል ቤቲ? አዎ ይሰማል። ድምጼ አይሰማም ልደት? ይሰማል። ድምጼ ይሰማል? ትሰማለህ? ባይሰማ ደስ ይለኝ ነበር ግን ትሰማለህ። እሺ ትንሽ ከሆነ ኔትወርክ እያስቸገረኝ ስለሆነ መሰማት አለመሰማቱን እርግጠኛ አልሆን ብዬ ነው እና ከተሰማ መልካም ነው። ሰው ቤቲ ከበፊቱ እንግዲህ ለዛሬው ኔትወርኬ በጣም ትልቅ ይቅርታ ጠይቃለሁ የኔ ተወዳጆች። ቤቲ ከበፊቱ በተሻለ መልኩ ዛሬ እግዚአብሔር ይመስገን የሚለውን ቃል በተደጋጋሚ ካንቺ አንደበት ስለሰማሁኝ በጣም ደስ ብሎኛል። አሁንም ያው ነገሮችን እንደ አዲስ አናወራም ቤትሻ። ነገር ግን ክርስቲያን በባለፈው ስናወራ እንደነበረው በተስፋ ነው የሚኖረው። በተስፋ ክርስትና ተስፋ የምናደርገው አምላክ አለን፣ እግዚአብሔር የማይጥለን የማያንቀላፋ የማይረሳን ማለት ነው። እና ቤትሻ ደጋግሜ ባለፈው እንዳልኩሽ አሁንም የቀሩት ነገሮች እንዲስተካከሉ አሁንም ከክርስቶስ ጋር ወደፊት ለመጓዝ ሰዎችን መመልከት ማቆም አለብን። ሰዎችን የምንመለከት ከሆነ ግን እንወድቃለን። ምክንያቱም ከሰዎች ብዙ ጊዜ ክፋትን እናያለን። ከሰዎች በጣም ብዙ ጊዜ ተንኮልን እንመለከታለን። ከሰው ልጆች ብዙ የምናያቸው ነገሮች አሉ። ሰዎችን እያየን ድንቅ የሆነውን ደግሞ የእግዚአብሔርን አሰራር መርሳትና መዘንጋት የለብንም እና በርቺ። አሁንም ጠንካራ እንደሆንሽ አውቃለሁኝ። እግዚአብሔር አምላክ ያበርታሽ። እንግዲህ በጸሎት መበርታት ያስፈልጋል። የቀሩ ነገሮች ካሉ ደግሞ አንዳንድ ነገሮችን በውስጥ ጻፊልኝ እናወራለን። ዛሬ ስላየሁሽ በጣም ደስ ብሎኛል። እሺ ቤቲ። እሺ ግን ጥያቄን ሰምተኸኛል? በጣም ስንት ቀን መሰለ የተጨነኩት መልስ አጥቼ ማለት ጽፌልህ ነበር እና አልመለስክልኝም። ጥያቄ ማለት ሌሎች በጣም ስጨነቅበት ስለነበር ነው ግራ ገብቶኝ ማለት ነው። እሺ ምንድን ነበር? በአረብ ሀገር ያሉ ሴቶች ኃጢአተኞች ናቸው ማለት እንዴት ኃጢአተኞች ናቸው እንዴት ይባላል? የምር ነው የምልህ እና በጣም ነው የከፋኝ። እና ብትችሉ ጥላችሁት ነው፣ ሃይማኖታችሁ ይበልጣል። በነገራችን ላይ ሲጀመር ሃይማኖት ነው እምነት ነው የሚበልጠው። ማንንም ሰው የሚያኖረው እኮ እምነት ነው አይደል እንዴ? እና እንዴት እንደዚህ ይባላል? ኃጢአተኞች ናችሁ እንዴት ይባላል? እነሱ ወደው ነው እንዴ እዛ አረብ ሀገር እነዛ የሚሰቃዩት? የምር ከኛ ከትልቅ ሰው ነው ማለት ትንሽ ኔትወርክሽ የተቆራረጠ ነው መሰለኝ ቤቲ። ሚዲያው ትልቅ ነው ከሚለው ሰው ነው የሰማሁት እና በጣም ነው የከፋኝ። እና ማውራት ቀላል ነው ወይ ነው ያልኩት። እና ይሄን በደንብ እንድታብራራልኝ ፈልጋለሁ። እሺ መልካም ቤቲ፣ ደጋግሜ በባለፈው ሳምንትም እንዳልኩሽ ነገሮች ላይ በነገራችን ላይ የኔ ተወዳጆች በተቻለ አቅም ኔትወርኩ እንዳይቆራረጥ በደንብ ኮፒ ሊንክ እያደረጋችሁ እንድትሰሙኝ በትህትና ጠይቃለሁ። ቤትሻ አንድ የሆነ ነገር በጣም ሲሪየስ ሆኜ ልምከርሽ ምክር። የመጀመሪያው ትልቁ ነገር ሰዎች ያሉትን ነገር ሁሉ
ተከተለሽ እየሰማሽ እንደ ቁም ነገር የምታደምጪ ከሆነ እመኚ የትኛውም የክርስቶስ ቃል አንቺ ሊያጸናናሽ አይችልም። አሁን ቤቲ በነገሮች ልትከፋ የሚገባው እርሷ ባመነችበት ቤተክርስቲያን ቅዱስ መጽሐፍ ላይ አረብ ሀገር ያሉ ሴቶች ኃጢአተኞች ናቸው የሚል ትምህርት ካለ ብቻ ነው። በዚህ አጋጣሚ ተወዳጆች እናንተ ስለተከፋችሁ፣ እናንተ ስላዘናችሁ፣ ኑሮ ስለከበዳችሁ ወይም ደግሞ ኑሯችሁ ከአቅም በላይ ስለሆነ በሁሉም ነገሮች መማረራችሁና መበሰጫችሁ ትክክል ነው ማለት አይደለም። ቤቲ በነገሮች አለደለ በጣም ሞር የዛን ያክል ደግሞ በጣም ልትለጥጫቸው አይገቡም። ሰዎች አረብ ሀገር ያሉ ሴቶች ኃጢአተኞች ናቸው አላሉ። አረብ ሀገር ያሉ ሰዎች እንደዚህ ናቸው አላሉ። ድሃ ልክ እንደ ጥቁር ጉንዳን ነው አላሉ። ሰዎች ማንኛውም አይነት ነገር ይናገሩ፣ ይሄ የኛ ጉዳይ አይደለም። ሰዎች ልክ እንደተማሩበት ትምህርት እንዳላቸው አስተሳሰብ እንዳይመሯታቸው ጥበትና ስፋት የሚያውቁትን ሊናገሩ ይችላሉ፣ ያላወቁትም ሊቀባጥሩ ይችላሉ። ስለዚህ ባልሆነ ነገር ፕሊስ ጊዜ አታባክኝ። አሁን ይህንን ጥያቄ በደሽ ራሱ መጠየቅ አልነበረብሽም ቤቲ፣ እውነት እግዚአብሔር በሚያውቀው። ምክንያቱም ሰዎች እንዲህ አሉ አላሉ ሶዋት ሰዎች ለምሳሌ መጡና ኦርቶዶክሳውያን ጣዖት አምላኪ ናቸው አሉ። ሰው እኛ ተሰብስበን እሺ እኛ ሱባኤ እንያዝ እናልቅስ እንዴት እንደዚህ ይሉናል ብለን የሚባል ነገር የለም። ሰው ከኋላችሁ እስከሆነ ድረስ ብዙ ነገር ሊል ይችላል። በአረብ ሀገር ያሉ ሰዎች፣ በአውሮፓም ሀገር ያሉ ሰዎች፣ በአሜሪካም ሀገር ያሉ ሰዎች ቅዱስም ሀጥም የሚያስብላቸው በደንብ አድርጋችሁ በአውሮፓም ያሉትን በአሜሪካም ያሉትን በየትኛውም ዓለም ያሉትን ሰዎች ጻድቅም ሀጥም ሊያስብላቸው የሚችለው ስራቸው ነው እንጂ የሰው አሜት አይደለም። ስለዚህ ቤቲ ለሌላው ጊዜ እንዲህ አይነቱን ኦፖርቹኒቲ ራሱ ስታገኝ መጠየቅ ያለብሽን ነገሮች ማወቅ መረዳት አለብሽ። እምነትና ሃይማኖት በነገራችን ላይ የሚበላለጡ ነገሮች ናቸው ብሎ ሲያስተማረው ማን ነው? እምነት ማለት ማመን መታመን፣ ሃይማኖት ባይዘዊ አስተምህሮ ነው። ለምሳሌ እኛ በአብ በወልድ በመንፈስ ቅዱስ እናምናለን። እሺ በአካል ሶስት በመለኮት አንድ ነው እግዚአብሔር አምላክ በአካል ሶስት በመለኮት ደግሞ አንድ ነው የሚለው ደግሞ ሃይማኖት ይባላል፣ አስተምህሮ ይባላል። እና አንዳንድ ጊዜ ተወዳጆች ባልሆኑ ነገሮች ፕሊስ ጊዜያችሁን አታባክኑ። ቤቲም አሁን ሰዎች እንዲህ አሉ አላሉ ይሄ የኛ ጉዳይ አይደለም፣ ይሄ የአንቺም ጉዳይ ሊሆን አይገባም። ስንት የሚያንገበግቡ ነገሮች አሉ። ኦኬ ለምሳሌ ለኛ ለድህነታችን ቤቲ የእግዚአብሔርን መንግስት የምትወርስበትን በጎ የሆነን ስራን እየሰራች ነው ወይ? ኦኬ ቤቲ በክርስቶስ ኢየሱስ አምናለች ወይ? ጋይስ ፕሊስ እንዳይቆራረጥ ቅድም እንዳልኳችሁ ፕሊስ እባካችሁ በደንብ ኮፒ ሊንክ አድርጉ። እባካችሁን እንዳይቆራረጥ ፕሊስ በደንብ ኮፒ ሊንክ አድርጉ። ፕሊስ እባካችሁ ልለምናችሁ። እኔ ጋር በጣም ኔትወርክ እያስቸገረ ስለሆነ ማለት ነው ዛሬ ሰው ቤቲ ለሌላው ጊዜ ኢሹ አድርገሽ ራሱ የምትመጪበትን ጥያቄ አድርገሽ ራሱ የምትጠይቂውን ነገሮች ማወቅ አለብሽ። እኔ መጠየቅ አለብህ። ይሄን ነገር እኔ እንድትመልስልኝ ይፈልጋሉ ማለትሽ ነገሩን የጠየቅሽውን ነገር ትክክለኛ ያደርገው። እሺ ይሄ ተራይ ሰዎች አሜታው ተራይ ሰዎች ወሬ ነው። ባይሆን አንቺ ያመንሹ ግን መጽሐፍ ቅዱስ አንቺ የምትታመኝበት እግዚአብሔር ቃል አረብ ሀገር ያሉ ሴቶች ብሎ ግን ኃጢአተኞች ናቸው ብሎ እየደመደመ ከተመለከትሹ ግን መጠየቅ አለብሽ መምህራኖችሽን እና ሌሎችም እዚህ ውስጥ ያላችሁ እህቶች ወንድሞች አንዳንድ ጊዜ የቤተክርስቲያናችሁን መምህራን ስታገኙ የምትጠይቁትን ነገር ደጋግማችሁ ልታውቁ ልትረዱ ይገባል። ኦኬ ሰው ቤትሻ አንድ መርሳት የሌለብን ነገር ትላንት የነበረውን ያንን ደመና እግዚአብሔር አምላክ በምሕረቱ ገልጦልሻል። ያ ሊዘንብ በላይሽ ላይ ሊያካፋ የነበረውን ዝናብ እግዚአብሔር አምላክ በምሕረቱ መልሶታል። ኦኬ ሶ ይሄንን ነገር ተመልክተሽ እግዚአብሔር እንዳታመሰግኝ የሰዎች አሜትን ብቻ እንድትመለከች ደግሞ ያደርጋል ማን? ሰይጣን። እና ሰዎችን ፕሊስ አትመልከቱ። ሰዎችን ወደኋላ ዞር ብላችሁ አትመልከቱ። በፊት ለፊታችሁ ድንቅ የሚሰራውን አምላክ እግዚአብሔርን እያያችሁ ወደፊት ተጓዙ። የሎጥ ሚስት ወደኋላ ዞር ብላ በመመልከቷ ነው በነገራችን ላይ የጨው ሐውልት ሆነ የቀረችው ጋይስ። ስለዚህ እንደ ሎጥ ሚስት ወደኋላ ዞር ብላችሁ አትመልከቱ። ቤቲም ማወቅ ያለብሽ ትልቁ ነገር እግዚአብሔር አምላክ አንድ በጣም ብዙዎች የልባቸው ቋጠሮ በሆነው ገዳም ለገዳም በሚንከራተቱበት ገዳም ለገዳም እየዞሩ እግዚአብሔርም ደጅ እየጠኑ እያለቀሱ ተደፍተው ከደጁ በሚማጸኑበት በአንድ ትልቅ ጥያቄ ባርኮሻል። እሱም ደግሞ ልጅ ነው።
ኦኬ ልጅ የኢያቄምና የሐና ጥያቄ ነበረ። ልጅ የዘካርያስና የኤልሳቤጥ ጥያቄ ነበረ። እግዚአብሔር በዚህ በረከት ባርኮሻል። ከዛ ደግሞ ፈተናዎች መጥተው ነበሩ። ብዙ የተከፋሽባቸው ብዙ ያዘንሽባቸው ነገሮች ነበሩ። እነዛን ሁሉ ሊያካፉ የነበሩ ዝናቦችን ሁሉ እግዚአብሔር በምሕረቱ መልሶልሻል። አየሽ አሁን በነገሮች ሁሉ ቢዚ ሳትሆኚ ይሄንን ድንቅ አምላክ ልታመሰግኙ ነው የሚገባው። ሰዎች እኔን እኮ ኃጢአተኛ አሉ፣ እንደዚህ ምን ሰራን ሰዎች በደለኛ አሉ፣ እንደዚህ ስለወጣን ስለገባን እነዚህ ቆሻሾች አሉ። ሰው ጆሮ ከሰጣችሁት ከዚህም ይበለጠ ይላል። ሰው በደህንነታችሁ ሊተቻችሁ ይፈልጋል። ሰው ባላችሁ አቋም ሊተቻችሁ ይፈልጋል። ሰው ባላችሁ የትምህርት ደረጃ ሊተቻችሁ ይፈልጋል። እመኑኝ፣ ሰው ምንም ነገር ይኖራችሁ ባላችሁ ትንሿ ድክመት ሊተቻችሁ ይፈልጋል። እና ቤቲ ጥያቄ አድርገሽ ልታነሺ የሚገባቸውን ነገሮች ልታቂ ይገባል። ይሄ እንደ አላደለ እንደ ምክርም እንደ ቁጣ ማድረግ ነው የምነግርሽ። ምክንያቱም ትልቁን እግዚአብሔር በሕይወትሽ ያራቀውን ያንን ሊዘንብ የነበረውን ዝናብ ተመልክተሽ አልተረዳም እንድታሰው ይፈልጋለሁኝ እና እግዚአብሔር የተመሰገነ ይሁን። ቤትሻ ሌላው ጊዜ በእንደዚህ አይነት ተራ ጉዳዮች ፕሊስ በጣም ቢዚ አትሁኚ። እሺ በጣም ይቅርታ። እኔ ችግር የለውም። በጣም ይቅርታ ማለቴ እኔ ውስጤን ያብላላ እንዲተራ ነገር ምናምን መሆኑን አይደለም ማለት በጣም ይቅርታ። እኔ ይሄን ያህል ነገሩን ያው በራሴ አንጻር ስላየሁት ነው እንጂ እኔ እንደዚህ እንትን እንደሚል አላውቅምና በጣም ይቅርታ ጠይቃለሁ። እኔ እንድታስተምረ ማለት እንድታብራራልኝ ስለፈለኩ ነው ሁለት ነገሮችን እንጂ ለሌላ አይደለም። ማለቴ እምነትና ሃይማኖት የሚለውን ነገር እንድታብራራልኝ ስለፈለኩ ነው እንጂ ቤትሻ ይሰማል አይደለ? አዎ ይሰማል አባዬ። ይኸውልሽ ለሌላ ነገር ነው አይደለም እሺ ያልነው። እኛ ስናገር በደንብ አድርገሽ አዳምጪ። አሁን እንደዚህ አይነት ሀሳቦችን ያነሳችሁ ቤቲ ለሌላ ነገር ነው አይደለም ያልነው። ሰዎች ያነሱትን ሀሜት ግን እንደ ጥያቄ ራሱ አድርጎ ማቅረብ አያስፈልግም። ይሄ የሰዎች ተራ የሆነ ሀሜት ነው። ኦኬ ሰዎች ለምሳሌ በአገልግሎታችን ፈለገ አትናቴዎስን ብዙ ነገር ይሉታል፣ ልደተ ቃልን ብዙ ነገር ይሉታል፣ ተመስገንን ብዙ ነገር ይሉታል። ሊቃውንተ ቤተክርስቲያንን ስናገኝ ግን ሰዎች ለምንድን ነው እንደዚህ የሚሉኝ? ይሄ ነገር ጥያቄ ሆኖብኛል መምህር ይመልሱልኝ ብለን ግን አንጠይቅም። ምክንያቱም ይሄ ጥያቄ ሆኖ ራሱ መቅረብ የለበትም። እሺ ቤቴ፣ ስለዚህ አሁን ወደፊት ነው ሙቭ ማድረግ ያለብሽ። እግዚአብሔር ያበርታሽ፣ በርቺ። እሺ እህታችን። አሜን አሜን። ድምፄ እንደተሰማ ተስፋ አደርጋለሁ። ቤቴ እግዚአብሔር ያበርታሽ። እንግዲህ በደንብ በርቺ፣ ሙቭ ኦን። እሺ ወደፊት ተጓዢ። እሺ ቤቴ ግናለሁ። በጣም ይቅርታ። ያው እኔ ትንሽ ውስጤ ጥያቄ ስለፈጠረብኝ ነው እንጂ አሜትም አይደለም። እሺ አመሰግናለሁ። መልካም ጎበዝ ልጅ። እሺ ኦኬ እንቀጥል። ምስጋና ይሰማል? ድምፄ ይሰማል አሁን ታሙ? እሺ መልካም። ምስጋና ይሰማል? ሰማኛል። ፈለገ ይሰማል። እንኳን ደህና መጣሽ። እንዴት አለሽ? እንኳን ደህና ቆያችሁኝ። አለው እግዚአብሔር ይመስገን። ኦኬ ምስጋና ጽፈሽልኛል አይደል? በውስጥ የጻፍሽልኝ ነሽ አይደል? አዎ የጻፍኩልኝ። እንኳን ደህና መጣሽ። በነገሮች ሁሉ ያበረታሽ እግዚአብሔር ስሙ የተመሰገነ ይሁን።
እሺ ምንድን ነበረ ታውሪኝ የፈለግሽው ጉዳይ? ሲነሱ ነገሮች ማውሪኝ ፕሊስ። እሺ ያው እኔ አንድ ሁለት ሰዎች ነበሩና ግብረ ሰዶማዊ ነበሩ። እኔ በማላውቀው ሁኔታ ነው አላወቃቸውም እና ስራ አጋጣሚ ስራ ፈልጌ ነው እነሱ ጋር የሄድኩት እና ስራ አገኘው እነሱ ጋር ተቀጠርኩ እና ስራ ተቀጥሬ እነሱ ጋር ስገባ በጣም በቃ በከባድ ሁኔታ ውስጥ ያው እነሱ ግብረ ሰዶማዊ ናቸው። ከባድ ነው ፈለገ፣ ከባድ ነው፣ በጣም ከባድ ነው። ምን በቃ አሁን ላይ ኦኬ እሺ ምስጋና ይሰማል? ይሰማል ፈለግ ይሰማል። ኦኬ አይዞሽ አታልቅሽ እሺ። በተመሳሳይ ጾታ የሩካቤ ጥቃት ደርሶብሻል መሰለኝ አይደል ምስጋና? በጣም በሚያሳዝን ሁኔታ። በምን አይነት አጋጣሚ ነበር እንዲህ አይነት ነገር የተፈጠረው? ያው እኔ መጀመሪያ አላወቅኳቸውም ነበር እንደዚህ እንደሚያደርጉ አላወቅኩም። ያው አንዳንዴ ግን ያው ውስጥ የሚያደርጉትን ነገር ስመለከት በጣም ሀዘን ነበረ። ማለት ሰው እንዴት እንደዚህ ያደርጋል ምንድን ነው ብዬ ለራሴ ጥያቄ ፈጥሮብኝ ነበረ። ግን ችላ ነበረ፣ በጣም ችላ እላለሁ። እና የሆነ ቀን ጠዋት ስራ እንድገባ አዘዙኝ ማለት ነው። ከዛ ስራ ገባሁ ጠዋት። ልክ ስራ ስገባ በቃ የግቢው ካሜራ ምናምን ሁሉ ነገር የድርጅቱ ካሜራ ምናምን ጠፍቷል እና ምን አለ የመኪና አደጋ ደርሶብኝ በሞትኩ። እግዚአብሔር እኔን የሚወደኝ ከሆነ ለምን እንደዚህ አይነት ነገር አደረገብኝ በእኔ ላይ ብዬ በቃ በጣም እኔ ቤተሰቦቼ እኔ በጣም ደሃ ነበሩና 6 ነን። እኔ ለቤቴ የመጨረሻ ልጅ ነኝ እና እናቴ ማገዶ ሸጣን ያሳደገችኝ። በጣም ከባድ ነው ፈለገ። እኔ አሁን ያለሁበት እውነት ግን እግዚአብሔርን ይቅር ይለኛል ፈለገ። አዎ ምስጋና፣ አዎ እግዚአብሔርማ ይቅር ባይ ነው ይመስለኛል። ያው ከነገሮች የተረዳሁት ነገር ድምጽ ይሰማል። በመጀመሪያ ይሰማል ፈለገ። ሶሪ በጣም የኔትወርክ እየተቆራረጠ ስለነበረ ነው ይመስለኛል። ነገሮችን ስታስረጅኝ የተረዳሁት ነገር ይሰማል አይደል ምስጋና ድምጼ? አዎ ትሰማለህ ፈለገ፣ ትሰማለህ። አዎ ነገሮችን ስትነግሪኝ የተረዳሁት ነገር የተፈጠሩትን ነገሮች በቃላት ደረጃ ማስረዳት ይመስለኛል ትንሽ አቅቶሻልና በመጀመሪያ የተፈጠሩትን ነገሮች ሁሉ ሳትፈሪ ደፍረሽ ስለመጣሽ በጣም 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 እናመሰግናለን። እና እግዚአብሔር አምላክ ይቅር ባይ ነው። መርሳት የሌለበት ትልቁ ነገር መጨረሻ ላይ ካነሳሽው ጥያቄ ስንጀምር እግዚአብሔር አምላክ ይቅር ባይ ነው። እንዲህ አይነቱ ነገር አንቺ ፈልገሽው ከፈቃደ እግዚአብሔር ትእዛዝ ለመውጣት ፈልገሽ ሆን ብለሽ ያደረግሽው ነገር ሳይሆን በአጋጣሚ ባላሰብሽው አጋጣሚ ሰዎች በአንቺ ላይ ያደረሱት ጥቃት ነው። ሰው እንዲህ አይነት ነገሮች በተለያዩ ቦታዎች ላይ በነገራችን ላይ ይከናወናሉ። በዚህ አጋጣሚ ምናልባት ብዙ ሰዎች ገጥሟችሁ እንደሆን በታሪክ ደረጃም ከሰማችሁ በተለይ
በህፃናትን በማሳደጊያ ቦታዎች ማደጎ ተብለው በሚጠሩ ቦታዎች የእርዳታ ድርጅት ቦታዎች ላይ በተለይ የውጭ ሀገር በቀል ሳይሆን የውጭ እርዳታ ድርጅት ተብለው የሚጠሩ ቦታዎች ላይ በአጠቃላይ እንዲህ አይነት ነገሮች ይከሰታሉ፣ እንዲህ አይነት ነገሮች ይፈጠራሉ። ምን አለ መሰለሽ ምስጋና፣ ይሄን ነገር ሳታስቢ ነው የተፈጠረው፣ ፈልገሽው አይደለም የሆነው። ኢቭን እንኳን አንቺ ሳትፈልጊ ሳታስቢው ሳትወጥኙ እንዲህ አይነቱ ነገር የደረሰብሽ ይቅርና ህይወቱን ፈልገውት ህይወቱን ተመኝተውት የገቡትን ሰዎች ስንኳ ይቅር የሚል አምላክ ነው ያለን እግዚአብሔር። ደጋግመን የምናነሳው አንድ የመጽሐፍ ቅዱስ ጥቅስ አለ በዚህ በዮሐንስ ወንጌል ምዕራፍ 13 ከቁጥር 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ማበሻ ጨርቅን ወስዶ የሐዋርያትን እግር ሲያጥብ ጴጥሮስ አንተማ እኔን አታጥበኝም ብሎት ነበረ ስለትትና። ከዚህ በኋላ ጌታችን ምንድን ያለው ለጴጥሮስ? ጴጥሮስ እኔ ካላጠብኩ አጠራም ነው ያለው። በምንም አይነት ሁኔታ ልናልፍ እንችላለን። ምንም አይነት በደሎችን ልንበድል እንችላለን። ክርስቶስን ምንም አድርገን ልናስቀይመው እንችላለን። ነገር ግን ከኃጢአት ሁሉ አጥቦ ሊያነጻን የሚችለው ክርስቶስ ኢየሱስ ብቻ ነው። ክርስቶስ አጥቦ ሊያነጻው የሚችል አጥቦ ሊያነጻው የማይችለው ኃጢአት የለም። ምስጋና መርዳት ያለብሽ ነገር እኔ እንዲሁ ይበድያለሁ፣ ክርስቶስን እንዲህ አስቀይሜዋለሁ፣ እንዲህ አይነት ነገር በሕይወቴ ተፈጥሯል እና እውነት እግዚአብሔር ይቅር ባይ ነው ወይ ብሎ መጠየቅ ባጭሩ ክርስቶስ አዲስ ኪዳን ማስተስረይ ማለትም ካደርጉት። እሺ በደንብ ፕሊስ ኮፒ ሊንክ አድርጉት። ለእንዲህ አይነቱ ጉዳይ በጣም ብዙ ሰዎች ቦታ ያንኳኳ ስለሆነ ማለት ነው፣ የብዙ ሰዎችን ቤት ያንኳኳ ስለሆነ ፕሊስ በደንብ ኮፒ ሊንክ አድርጉት። ሰው ምስጋና እንዲህ አይነቱን ነገር ፈልገሽው አስበሽበት ወጠነሽው ሆም ብለሽ ያደረግሽው ነገር አይደለም። በጋይስ እባካችሁን እንዳይቆራረጥ ፕሊስ በደንብ ኮፒ ሊንክ አድርጉ። እሺ ኦኬ፣ እግዚአብሔር ያክብረልን። በቤተ ክርስቲያናችን ኦኬ ምስጋና ተመልሻለሁ። ድምጽ ይሰማል? ኦኬ በቤተ ክርስቲያናችን የኪዳን ጸሎት የቅዳሴ ጸሎት ካለቀ በኋላ ካህናት አባቶች ምዕመናንን ሲባርኩ እንዲህ በላይ ይባርካሉ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአትን ይቅር የሚል በደልን የሚደመስስ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ይሲ አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር ኦኬ ከሰራችሁት ኃጢአት የማይሰራ ኃጢአት ከኃጢአት እስራት እግዚአብሔር አምላክ ይፍታችሁ ብለው ነው ቡራኬ የሚሰጡት። ሰው እግዚአብሔር አምላክ ይቅር ይለኝ ይሆን ወይ የሚል ጥርጣሬ ውስጥ በፍጹም መግባት የለባቸውም። እሺ ምስጋና በፍጹም ክርስቶስ የሚፈልገው ከኛ ጸጸትን ብቻ ነው። በጣም እኔ የሚገርመኝን ነገር ብዙ ጊዜ ደጋግሜ ተናግሬያለሁ። ልበ አምላክ ቅዱስ ዳዊትን እግዚአብሔር አምላክ እንደ ልቤ ይለዋል። እንደ ልቤ በጣም ብዙ ቅዱሳን ከልጅነታቸው ጀምሮ ተጋለው ያለው ሳሉ በጣም ብዙ ቅዱሳን ብዙ ሕማምን በድንግልና ተቀበለው ያሉ ሳሉ ነገር ግን ቅዱስ ዳዊትን በመጽሐፍ ቅዱስ ላይ ያለውን ታሪኩን እንግዲህ ተጽፎ እናገኘዋለንና እንዲህ አይነቱን ነብይ እግዚአብሔር አምላክ እንደ ልብ ይለዋል እና ከዳዊት ምንን ቢያገኝ ነው እግዚአብሔር እንደ ልብ ያለው ቢሉ ጸጸቱን ነው። ጸጸቱን እና ምስጋና ባልሆኑ ነገሮች ህሊናሽን መውቀስ የለብሽም። እግዚአብሔር አምላክ ኃጢአትን ይቅር የሚል በደልን የሚደመስስ ንስሐን የሚቀበል አምላክ ነው። በዚህ አጋጣሚ በተመሳሳይ ጾታ ሩካቤ ህይወት ውስጥ ያላችሁ ምናልባት እንደ ምስጋና ጥቃት ደርሶባችሁ ሳትፈልጉት እንዲህ አይነቱ ነገር ደርሶባችሁ አይምሯችሁ ረፍት ያጣ ብዙዎች ትኖራላችሁ። አይምሯችሁ ረፍት ያጣ በጣም ብዙዎች በቃ እንደው ቤተክርስቲያን መሄድ ልችል ይሆን፣ እንደው ከቅዳሴው ጸሎት መሳተፍ ይችል ይሆን፣ ከኪዳኑ ጸሎት መግባት ይችል ይሆን ብላችሁ በጣም አይምሯችሁ ረፍት ያጣ ብዙዎች ትኖራላችሁ።
ወደ ክርስቶስ ኢየሱስ ቅረቡ፣ እርሱ ከኃጢአት ሁሉ አጥቦ ያነጻችኋል። ሲቀጥል ምናልባት በእንዲህ አይነት ደግሞ ህይወት ሳትፈልጉት እንዲሁ ደግሞ የቀጠላችሁበት ብዙዎች ትኖራላችሁ። ኦኬ፣ በተመሳሳይ ጾታ ሩካቤ ማለት ነውና በእንዲህ አይነት ህይወት ውስጥ ያላችሁ ጭምር ልባችሁ መመለስን ብቻ ይሻ እንጂ ክርስቶስ ኃጢአትን ይቅር ይላል፣ በደልንም ይደመስሳል። ከእናንተ የሚጠበቀው አምላካችሁን ይቅር በለን ብላችሁ ወደ ክርስቶስ መቅረብ ብቻ ነው። ስለዚህ ምስጋና አሁን ላይ አይምሮች ላይ ያለውን ይሄንን ትልቁን ቁጭት ትልቁን ራስ ምታት እንዴት አድርገን እንፍታው ካልን ራስን ለካህን ማሳየት፣ ወደ ክርስቶስ መቅረብ፣ በንስሐ ህይወት መመላለስ። በቃ ከአንቺ የሚፈልገው ክርስቶስ ጸጸትን ብቻ ነው። በንስሐ ህይወት ከተመላለሰን በኋላ በትላንት ማንነታችን የሚከሰን አምላክ የለንም። እኛ ጌታችን ኢየሱስ ክርስቶስን ይቅር በለን ማረን ብለን በእግሩ ስር ከወደቅን በኋላ በትላንት ማንነታችን ትላንት በሰራነው ስራ ትላንት በሰራነው በደል ዳግም እናንተ እኮ በባለፈው እንዲያርጋችሁ ብሎ የሚጠይቅ የሚኮነንን አምላክ የለንም። ስለዚህ ይሄን ልታሰሉት ይገባል። ፕሊዝ ምናልባት ትንሽ ኔትወርክ ከኔ ጋርም እየተቆራረጠ ስለሆነ ልደት የምትለው ነገር ካለ ለአንተ እድል ልስጥ። አለ ልደት ይሰማል? ይሰማል? ድምጼ ይሰማል። ያንተ ለምንድን ነው ለእኔ ብቻ የማይሰማኝ ተለይቶ? ፈለገ ይሰማል? ያንተ አይሰማኝ። ለምስጋና ምትላት ነገር ካለ ለአንተ የተወሰኑ ድሎችን ልስጥ። ምን አልከኝ? ለምስጋና ምትላት ነገር ካለ ለአንተ የተወሰኑ ድሎችን ልስጥ። በመጀመሪያ ደረጃ በዚህ መልክ ነገሮች መዘጋጀታቸው ደስ ብሎኛል። ትልቁ ነገር እሱ ነው። በዚህ መልክ ነገሮች መዘጋጀታቸው ያቆን ቃሉት ያሰማልን፣ ይቀጥል፣ መቋረጥ የለበትም ብዬ ነው ማምነው። በየጊዜው ሁልጊዜም ሊኖር የሚገባ ነገር ነውና የእግዚአብሔርን ቃል ከማስተማር ባሻገር እንደዚህ አይነት መንገድ የተጎዱ ብዙ አይነት ነገር ውስጥ ሰው በውስጡ ብዙ ነገር ይዞ ነው የሚሄደውና ብዙ ፈተና፣ ብዙ ችግር፣ ብዙ ህመም ውስጥ ያሉትን ሰዎች እንደዚህ ማገዙ በጣም ጥሩ ነው። በጣም ደስ ብሎኛል። ይበረታታ። እግዚአብሔር አምላክ ይርዳን ነው የምለው። በጣም ብዙ ሰው ወደኋላ ሊጎትት ብዙ ወሬ ቢያወራም እኛ ወደፊት ብቻ እየቀጠልን ከመድኃኒዓለም ጋር ከዚህ በላይ እንደምንሰራ አምናለሁ። በጣም ይበል የሚያሰኝ ነው ለማለት ነው። እሺ፣ ቴንኪው ልደት። ምስጋና ምናልባት መጨመር የምትፈልጊው ሀሳብ የምታነሻቸው ጥያቄዎች ካሉ ለአንቺ እድል ስጥሽ። ምስጋና ነው። አሁን ስራም ልፈልግም ብል ስራ መፈለግም አልቻልኩም እና ቤት ቁጭ ብዬ ነው ያለሁት። አክቹዋሊ አሁን 6 ወር ምናምን ሆነኛል እና ስራ መፈለግም አልቻልኩም። ኢቭን እንኳን ሰውን እንኳን ሰላም ነው ማለት በጣም እየከበደኝ እና አይዞሽ ምስጋና። እሺ 23 ዓመቴ ነው እና ገና በ23 ዓመቴ ግን ቤት ውስጥ ቁጭ ብዬ ነው ያለሁት። ምክንያቱም ምንም ተስፋ የለኝም። እንደ ሰው ተምሬያለሁ፣ ተመርቄያለሁ። በጣም የሚያሳዝነው ምስጋናዬ፣ ቅድም እንዳልኩሽ ምን አለ መሰለሽ፣ አሁንም አንድ በደንብ አጥርተሽ እንድታቂ የምፈልገው ነገር ሁለት አይነት ጸጸት አለ። እሺ ምስጋና ፕሊስ በደንብ አድርገሽ አዳምጪ። ሁለት አይነት ጸጸቶች አሉ። አንደኛው ጸጸት መልካም የሆነ ጸጸት ነው። ሁለተኛው ጸጸት ደግሞ መጥፎ ጸጸት ነው። መጥፎ ጸጸት ከአምላካችን ከእግዚአብሔር ዘንድ እንድንርቅ የሚያደርገን ነው። መጥፎ የሆነ ጸጸት ጥሩ አይደለም። የትኛውም በእግዚአብሔር የሚያምን ፍጥረት በአጠቃላይ መጥፎ የሆነ ጸጸት ሊጸጸት አይገባም።
አንቺ ባላሰብሽ ሁኔታ እንጀራ ብለሽ በወጣሽበት በተመሳሳይ ጾታ ሩካቤ ጥቃት ደርሶብሻል። እንዲህ አይነቱ ነገር ፈልገሽው አስበሽው አቅድሽው የሆነ ነገር አይደለም፣ ሳታስቢ በህይወትሽ የመጣ ነው። በእንዲህ አይነት ፈተና በጣም ብዙዎች ይፈተናሉ። ታዲያ በእንዲህ አይነት ፈተናዎች የተፈተናችሁ ሳለ መጥፎ የሆነ ጸጸትን የምትጸጸቱ ከሆነ እመኑኝ ክርስቲያኖች፣ እመኑኝ በጣም ከባድ ነው የሚሆነው። ምክንያቱም መጥፎ የሆነ ጸጸት ራሳችሁን ነው እንድትወቅሱ የሚያደርገው። ይሄ ከቅዱሱ መንፈስ ከአምላካችን ከእግዚአብሔር የተቀዳ ጸጸት አይደለም። ስለዚህ ጥንቃቄ ያስፈልጓል። ራሳችሁ እንድትወቅሱ፣ እኔ እኮ ቆሻሻ ነኝ፣ እኔ እኮ ለመቅደሱ አልገባም፣ እንዴት እኔ ቅዳሴ እሄዳለሁ፣ እንዴት እኔ ነጠላ አድርጌ እንዴት እንደው ጸሎት እሳረጋለሁ፣ እንደው ቤተክርስቲያኑን እርሱት፣ እንዴት ለጸሎትስ እንደው ነጠላ ለብሼ እንዴት እቆማለሁ እንድትሉ ያደርጋችኋል። ይሄ መጥፎ የሆነ ጸጸት ነው። ምስጋና ይሄ ጥሩ አይደለም። መልካም የሆነ ጸጸት ግን ራሳችን የሚያንደረደረን ነው። ወዴት? ወደ ክርስቶስ የሚያቀርበን። ሰዎች ሆነን እንበድላለን። ያው ከሰው ስተት ከእንጨት ጭስ ከብረትም ዝገት አይጠፋም እና ምናልባት በነፍስ የድፋምነት ስሜት ሲሰማን ምስጋና ከኃጢአት አጥቦ ሊያነጻ የሚችል ሊቀ ካህን አለን። እርሱ ደግሞ ክርስቶስ ኢየሱስ ነው። ስለዚህ ልክ በእንዲህ አይነት መንፈስ ላይ ስንገኝ፣ ልክ በነፍስ የድፋምነት ስሜት ሲሰማን ራሳችንን ወደ ክርስቶስ ልናቀርብ ይገባል። ሰው ገላው እንኳን ሲቆሽሽ እኮ አያስችለውም አይደል? ገላው እንኳን ሲቆሽሽ ውሃ ፍለጋ ይንከራተታል ሰውነቱን ለማጽናት። ስለዚህ ውጫዊ የሆነ ስጋችንን ለማንጻት ይሄን ያክል ውሃ ፍለጋ ከተከራተተን፣ በነፍስ ደግሞ የድፋምነት ስሜት ሲሰማን እጥፍ ሆኖ ወደ ክርስቶስ ኢየሱስ ልንቀርብ ይገባል። ምስጋና አሁን ላይ የአንቺ ራስን መውቀስ፣ አሁን ላይ የአንቺ ብቻሽን ተቀምጦ ማንባት፣ ራስሽን መውቀሱ ለየትኛውም ነገር መፍትሄ አይሆንም። በዚህ አጋጣሚ ለአንቺም ምናልባት በአንቺም ደግሞ አይነት ተመሳሳይ ህይወት ውስጥ ላሉ ሰዎች መልእክቶችን ላልሰላልፍ እንደ ምስጋና አይነት ራሳችሁን ከቅዱስ ቤተክርስቲያን ያገለላችሁ፣ ራሳችሁን ከአውደ ምህረቱ ያገለላችሁ፣ ራሳችሁን ከሰርክ ጉባኤ ያገለላችሁ፣ ራሳችሁን ነጠላ ከመልበስ ጧፉን አብርቶ ከመቅደሱ ከመመላለስ እህት ወንድሞቻችን እባካችሁን ወደ ቤተ ክርስቲያን ራሳችሁን በእንደዚህ አይነት አጋጣሚ የተነሳ ከብዙ አይነት ነገር ያገለላችሁ፣ ራሳችሁን በብዙ አይነት መንገድ ያገለላችሁ እህት ወንድሞች ፕሊስ ቅረብ ወደ ቤተ ክርስቲያን። ከኃጢአት አጥቦ የሚያነጻው ክርስቶስ ነው። ኃጢአትን በነገራችን ላይ ጥቃት የሚደርስባቸው ሰዎች ኃጢአትን ሰሩ አይባልም፣ ግን ያጣችሁትን ሰላም ስንኳ የሚመልስ ወደ ቤተ ክርስቲያን መቅረባችሁ እንዳትረሱ፣ ወደ ክርስቶስ መቅረባችሁ እንዳትረሱ። ምስጋናዬ በውስጥ በደንብ እናወራለን። በተለያየ አይነት ሁኔታ ላይ ያሉ እንዲያዘኑ ሰዎችን አጋጣሚ ጠብቀው ላልሆነ ለግላዊ ጥቅም ሲሉ የተለያዩ መልእክቶችን የሚያስቀምጡ ሰዎች ይኖራሉ። ምስጋናዬ በቻልሽው አቅም ሌሎች መልእክቶችን
ፍጹም ክርስቲያናዊ የሆኑ ካልሆኑ በስተቀር ሌሎች መልእክቶችን ይሰጥሻል። በአንዳች እንዳትጨነቂ። እሺ ምስጋና ትልቁ ነገር አሁን ደስ ሊልሽ የሚገባው ነገር ምንድነው? ልብሽ በቃ ወደ ክርስቶስ መቅረብ ነው የሚፈልገው። ልብሽ የናፈቀው አሁን የእግዚአብሔርን መቅደስ ነው። ልብሽ የናፈቀው ጨለማ ቤቱን ልብሽ የናፈቀው እግዚአብሔርን ነው። ልብሽ የናፈቀው እግዚአብሔርን ስለሆነ ልትደሰች ይገባል። ምሽታ ቤቱን አይደለም ልብሽ የናፈቀው። አሸበልገዴ የሚባልበትን ቦታ አይደለም ልብሽ የናፈቀው። ልብሽ የናፈቀው የእግዚአብሔርን መቅደስ ነው። በዚህ ደግሞ ደስ ይበልሽ። በውስጥ እናወራለን። እሺ ምስጋናዬ እሺ በርቺ። ኦኬ ልደት ያስገባው ሰው አለ? የሚያዘጋጀው ፕሮግራም በሚገባ የሚመለከተው ሰው ነው እና እንድታወራው አንተ ድርስ ሰጥቻለሁ። ትንሽ ኔትወርክ እያስቸገረኝ ስለሆነ ተቀበል አንተ። ወንድማች ሀይ ሰላም ብያለሁ። ሀይ አለን፣ እግዚአብሔር ይመስገን። በእርግጥ ቀጥሎ ሴሽን ብናደርግ ጥሩ ነው። እስኪ ያለውን ነገር አስረዳንና እንቀጥላለን። ሁላችሁም ሰላም ብያለሁ። እኔ አሁን ኦርቶዶክስ ተዋሕዶ ነኝ። የምኖረው አውሮፓ ሀገር ነው። እየተሰቃየሁበት ያለው ሁኔታ ደግሞ በዚህ በግብረ አውናን የሚባለው ነገር ነው እና ይህ ነገር የጀመርኩት በጓደኞች ምክንያት የዛ ኤርትራ ሀገር እያለሁ አንዳንድ ጓደኞች ቪዲዮ ያሳዩኝና የ9 ዓመት ልጅ እያለሁ ከዛ በኋላ ያን ነገር ራሴ ላይ